እንዴት አደርሽ ቃል? ሰላም አደርክ ሳሚ? ግራችን ላይ በጣም ታምራላችሁ። እንዲወጣችኋል ነገር ቢቀር ነው የሚሻለው። ዝም ልባል አይደል? እንደምትወደኝ እኮ አይነ ቀድሞ ነግሮኛል። አልሰማሁም፣ ድገሚልኝ። እኔም እወድሃለሁ። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ እያንዳንዳችን ቆም ብለን ራሳችን የምንፈትሽበት ተወዳጁ አደራ በሚገርም ሁኔታ መጥቷል። አቶ በኃይሉ ከታሰረ በኋላ ቃልና ሳሚ ነገሮቹን አጧጡፈው አቶ በኃይሉ ሳይወጣ የሰላምን ሀብት ይወርሱት ይሆን ወይስ ምን ይፈጠር ይሆን ሲባል ታሪክ ተቀየረ። ኑሮው የተገላቢጦሽ ሆነ። አቶ በኃይሉ አንተን አሳስሬ እኔማ እንደፈለግኩ ነው የምሆነው፣ እንደዛማ እንደተጫወትክብኝ አትቀርም የምትለው ቃል እሷን የሚጫወትባት ለእያንዳንዱ ነገር ዋጋ የሚያስከፍላት ሰው መጥቶላታል። ዳግም እንግዲህ ወይዘሮ አልማዝ በህይወት እንዳለች አውቋል። እኔ በእርግጠኝነት ሙታለች ብዬ አረጋግጬ ነበረ፣ ግን ከአልማዝ ውጭ ይችን ሴትዮ የሚመስል የለም፣ እሷ ራሷ ናት ሲል ተከታተላት። ይህ ማለት ከባድ ማስረጃ ነው። ስለዚህ በጥሞና ሊከታተላት ይገባል የሚል ሀሳብ አለኝ በግሌ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በሙሉ ዓለም የምትገኙ ውድ ተወዳጅ ቤተሰቦች ተከታታዮች ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ቪዲዮውን ጀምሩ፣ ላይክ ሰብስክራይብ በማድረግ ጀምሩ። ለምታበረታቱኝ መልካም ፍቃዳችሁን ሰጣችሁ ጊዜያችሁን ለምትሰጡኝ እጅጉን አመሰግናለሁኝ። ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል ማለት ነው። እንግዲህ የቃልና የብሌን ፍጥጫም እንደቀጠለ ነው። ቃል ብሌንን ለመበቀል አልማዝን ገደላት ዳግም ብላ የአሴረችው ሴራ መልሶ እሷን ወጥመድ ውስጥ ከተዋታል። ግን ትልቁ ጉዳይ እዚህ ጋር ወይዘሮ ገነት መታሰሯ ነው። ወይዘሮ ገነት መታሰሯ አሁን ለቃል የሌላ መርዶን የሆነባት። ምክንያቱም ቃል ሰላምና ብሌን እንዲራራቁ ነው እንጂ እንዲቀራረቡ አላረገችም፣ እንዲሆንም አትፈልግም። ግን በሰላም ምክንያት ወይዘሮ ገነት መታሰሯ ቃልና ብሌን እንዲግባቡና አዘኔታ እንዲፈጠር ሆኗል ማለት ነው። በእኔ ምክንያት የታሰረችው የኔን ወንጀል ለመሸፈን የኔን ወንጀል ለመከለል ስትይ እሷን በእሷ ስልክ ጠቁመሽ ነው። ስለዚህ ለእኔ ነው መስዋዕትነት የከፈልሽው ብሌን፣ አንቺ የዋህ ልጅ ነሽ ስትል ወይዘሮ ሰላም ቃል ብሌን እናመሰገነች። ይሄ ሁኔታ ሲፈጠር ደግሞ የቃል ጨጓራ እርር ትክን ጭስ ብንን ይላል ማለት ነው። ምክንያቱም እኔ እንድትራራቁ እጥራለሁ፣ እናንተ ግን በየቀኑ እንቅስቃሴያችሁ የፍቅርና የቀረቤታ ነው። ከምፈልገው በላይ ተራራቁ ስል ከምፈልገው በታች ተቀራርባችሁ ታገኛታላችሁ። ግን መቼም እናትና ልጅ አትተዋወቁም፣ መቼም ደስተኛ እንድትሆኑ አልፈቅድላችሁም ትላለች ቃል። ግን እሷን ዋጋ የሚያስከፍላት ጓደኛዬ ብላ መታ ሚስጥሯን የዘረገፈችላት መታላታለች። ለእያንዳንዱ ቃልሽ ዋጋ ታስከፍልሻለሁኝ። እኔ የኔ ውድ ጓደኛ ናፍቅሽ ብዬ ስመጣ አመነጫጭቅሽ አስወጣሽኝ። ሲጀመር ቀስ ብለሽ ማውራት ወይም ከቤት ውጭ ማውራት ትቺ ነበረ። የኔ ጥፋት አይደለም ብሌን የሰማችሽ ለእኔ ስትነግሪኝ ብትላትም ወደዛ የተረገመ ቆሻሻ ይወልት መልሽኝ ነው ወይ ነይ ውጭልኝ ስትል አብጠልጥላ ያስወጣቻት ጓደኛዋ ሰተት ብላ መታላታለች። ይህ ደግሞ ሁሉንም ሚስጥር ቀመሩን ታውቃለች። ግን የማታውቀው ብሌን የሰላም ልጅ እንደሆነች ብቻ ነው። አሁን ደግሞ ወይዘሮ አልማዝ ከስር እየተከታተለች ብር ተቀብላቸዋለች። ግን አሁንም በድጋሜ እንደምትመጣ እርግጠኛ ነን ወይዘሮ አልማዝ። ድጋሜ ግን ከመጣች ምናልባች ብሌን ካገኘቻት፣ ሳሚ ካገኛት አለቀላቸው። ትልቁ ጉዳይ ግን ቃል ካሁን በኋላ ወይዘሮ አልማዝን ምናልባች እስከዛሬ በህይወት እንዳለች ብታውቅም መልሳ ካስፈራራቻት ልትጎዳትም ልትችል ይሆናል። ምክንያቱም ጓደኛዋ መታለች እና እሷም ተጨማሪ ብር መጠየቋ የማይቀር ነገር ነው። እያንዳንዱን ነገር ዋጋ ትከፍላለች ማለት ነው። ሳሚና ቃል እንግዲህ ሲያወሩ ዳግም ሰምቷቸው ምርጥ ጥንድ ይወጣችኋል፣ እልቅ ከአይን ያውጣችሁ፣ በጊዜ ተጋቡ ሲል ቀለድ
ወይም በነገር ወካ አድርጎ ትቷቸው ሄዷል። አንቺ እየመጣሽ አንተን አፈቀርኩት ያለሽ ተንኮልሽና ክፋትሽ ነው። ምክንያቱም እኔን ከብሌን ለመለያየት እሷና እኔ ግን መቼም አንለያይም ሲል ቁርጥ እንቅጩን ነግሯታል። በስተመጨረሻ ብሌን ወደ እናቷ ቤት ሂዳ እማዬ ቅርበኝ፣ በእኔ ምክንያት እዛ በረዶ እስር ቤት አደርሽ፣ በእኔ ምክንያት ታሰርሽ፣ እማዬ ቅርበኝ እያለች ስታለቅስ ዳግም የእውነት ብሌን ያለ ምክንያት እንደዚህ አልሆነችም ሲል ወደ ቤት ሂዶ በአጋጣሚ ሰላም አውርደው ታርቀዋል። አንቺ ለእኔ ጨከንሽ፣ የእውነት ብሌን አንቺ በእኔ ጨከንሽ፣ እኔን ታዩ፣ እንዴት ሰላምን አታዝኒላትም? እንዴት ለፖሊስ ተጠቁሚያለሽ? እያለ እየተነጋገሩ እያለ መጨከን አቃተኝ። ለመጀመሪያ ጊዜ የደወልኩት ስልክ ነው ሌላ መዘዝ ያመጣብኝ። የእውነት ግን ከደወልኩ በኋላ ደፍሬ ጨክኜ እናንተ ጋር መጠቆም አልቻልኩም ስትለው መልካም ልብና ቅን ልቦና ለሰዎች የምትኖሪ የራስሽን ሕይወት ትተሽ ለሰዎች መስዋዕት የምትሆኝ እኮ ነሽ። ለዚህ እኮ ነው የምወድሽ። እንዴት አንቺ በእኔ ትጨክኛለሽ? አውቃለሁ በማለት ሰላም አውርደዋል። ትልቁ ጉዳይ እዚህ ጋ የተፈጠረው ዳግም የእናቱን ፎቶ ያየዋል። ለብሌን የራስ ምታት ፓራስታሞ ሲፈልግ የእውነትን ፎቶ ያገኘዋል። ይህን ፎቶ ያየዋል እያል ሁላችንም ደስ ብሎን ነበረ። ግን ወደኋላ ተመልሶ ፎቶውን ሳያየው ቀረ። እጅግ የሚገርምና እጅግ የሚደንቅ እናቱ እጁ መዳፍ ላይ ሆኖ በናፍቆት የሚንከራተት እናቷ እቅፏ ውስጥ ሆና በናፍቆት የምትንከራተት የሁለት ገጽታ የሁለት ዓለም ሰዎች መጨረሻውስ ምን ይሆን? ሁላችንም ስቃያቸው በዛ። እዚህ ጋር መቆም አለበት። አቶ በኃይሉ ከታሰረ እውነቱ መፈንዳት አለበት ስንል ሌላ ታሪክ ሌላ መዘዝ እየመጣ ነው። መጨረሻው ምን ይሆን? ሁላችንም በጉጉት እንጠብቀዋለን። ቃል ለእያንዳንዱ ስራዋ ዋጋ የምትከፍልበት የገዛ ጓደኛዋ ሰተት ብላ መታላታለች። ወይዘሮ ሰላምም አሁን ነገሮችን መጠርጠርና ከብዙ አቅጣጫ መመልከት ጀምራለች። ቃል የምታሳየው የመደነባበርና የመደናቀጥ ሁኔታ ከጀርባዋ የሆነ ነገር እንዳለ ገብቷታል። በመቀጠልም አቶ በኃይሉ ጋር እሱ ጋር የተጣላሽውና የፈጠርሽው ችግር አለ እንዴ? እሱ ታስሮ ሂጄ ልጠይቀው አትይም? እሱ ስለታሰረም ደስተኛ ትመስላለሽ። ቆይ ከወንድም የመታሰር ጀርባ ያንቺ እጅ አለበት እንዴ ቃል ስትላትም ይውዱ አጎቴ አንድ አጎቴ ካለሱ ማን አለኝ? እሱ ታስሮ እንቅልፍ ከተኛው ዘመናትና ሳምንታት ይቆጠራሉ በማለት ማስመሰሏን ትቀጥላለች። እሷ ግን አቶ በኃይሉን ዘብጥ እያስወርዳ አለሟን ልትቀጭ ሀብቷን ጥርግ እፍስ አድርጋ ልትወስድ ነበረ። ግን ብድር በምድር ለእያንዳንዱ ነገር እያንዳንዱ በዘራው ልክ የዘራውን ነውና የሚያጭደው ወይዘሮ አልማዝ ከች ብላላታለች። በመቀጠልም ጓደኛዋ መታለች። ቃል በአወጣችው ቃል መልሳ ልትወጣት ነው። ለእያንዳንዱ ነገር ብድር ልትመልስ ነው። እጅግ አጓጊ እጅግ ልብ አንጠልጣይ ቀጣይ ክፍል ሁላችንም በጉጉት እንጠብቀዋለን። ምን ይፈጠራል? የተሰማችሁን የግል አስተያየታችሁን ኮመንት ቦክስ ላይ አስቀምጡልኝ።